በድንግልና ጸንሳ በድንግልና ለወለደችው ለተወዳጅ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታለቅስ? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስ? በማኅፀኗ 9 ወራት ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስ? ከቶ ወልዳ ላልሳመቻቸው ልጅ የምታለቅስ ከሆነ እንደ ሰው ሁሉ በብብቷ ለተሸከመችው ልጇ ድንግል ማርያም ለምን አታለቅስ? ከቦታ ወደ ቦታ ይዛ ላልተሰደደችባቸው ልጆች ራሔል የምታለቅስ ከሆነ ከሀገር ወደ ሀገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስም? የባለ መልካም ጽሕም ሽማግሌ የያዕቆብ ለቅሶ በብላቴናይቱ ድንግል ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱ ተገፎ ራቁቱን ሆኖ አየችው። ወንድሞቹ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ልጇን ያለበሱትን ሌላ ልብስ ነበር። የራሱን ልብስ ግን እርስ በርሳቸው ተከፋፈሉ። የዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሠ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ልቅሶሽ ጣዕም ያለው አሳዛኝ ነበረ። ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? ብለው የልጅሽን መስቀሉን በነገሩሽ ጊዜ በመላእክት መካከልም ቃልሽ ያማረ ነበር። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃነ ካህናትን ያሰቃዩታል፣ ያቃልሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክሟል። አንድ ስንኳ ወደ እርሱ የሚቀርብ ሰውም የለም። የሐና ርግብ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ አቆሟል። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤት ድንግል ሆይ በዮሐንስ ቤት ዛሬ ለቅሶሽ በእውነት ጣዕም ያለው እንደነበረ እንዲህ ስትይ፣ ወየው ለዚህ መራራ ወሬ ነጋሪ ለኢዮብና ለእስራኤል ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ክፉ ወሬ ወየው። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ስብከት ወየው። ልጄ ሆይ ስለ ኃያለ እስራኤል ሞት ካረዷቸው መርዶ ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወየው። ልጄ ሆይ እነሆ ስታረጋጋኝ 30 ዓመት ይሆናል፣ ልገሥጽህም አልተቻለኝም። ዛሬ ወደ እኔ ወሬ እስከመጣ ድረስ ወጥተህ እስከምትገባ አንዲት ሰዓት እንኳ አላመንኩህም። ልጄ ሆይ ለሐዘኔ ሁሉ ጥንቱ ሰሎሜ ናት። እኔ ዳኛውን አየው ዘንድ ከቤቴ አልወጣም፣ በፈራጁ ፊትም አልቆምም። ሌባውን ራሱን ሲቆርጡት ሽፍታውንም ይገድሉት ዘንድ ሲፈርዱበት አላየሁም።
ከቶ ቀራንዮውን አላየሁትም፣ የጎልጎታንም ቦታ አላውቅም። ሁልጊዜም በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድን አላየሁም፣ በፍርድ አደባባይም ከቶ ለዘላለም አልቆምኩም። ልጄ ሆይ ያደረጉብህን ግፍ አላውቅም፣ እኔም በዮሐንስ ቤት ነበርኩ። ልጄ ወዳጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ወዳጄ ሆይ ዛሬ ከእኔ ላይ ነፃነቴን አስወገድክ። ስለ ልደትህ በናዝሬት መልካም ምስራችን ነገሩኝ። ዛሬ ግን በኢየሩሳሌም ይህችን ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና መጣልኝ። ልጄ ወዳጄ ሆይ በእኔ ልብ ደስ እያለኝ እኔ በልቤ ደስ እያለኝ ተቀምጬ ነበር። በየዕለቱ ፋሲካ ደርሷል፣ በዓሉንና ከበዘን ወደ ሀገራችን እንመለሳለን እያልኩ ነበር። የዚህ አይነት ፋሲካም ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን በዓሌ ወደ ልቅሶ ተመለሰ፣ ፋሲካይም ወደ ልብ ሐዘን። በዮሐንስ ቤት ሳለች ስለ ልጇ መከራ ወሬ በመጣባት ጊዜ ድንግል እመቤታችን ይህንን ለቅሶ ታለቅስ ነበር። ከእርሷ ጋር ይሄድ ዘንድ ከንጹሐን ሐዋርያት አንድ ፈለገች፣ አላገኘችም። አይሁድን ከመፍራት የተነሳ ሁሉም ትተውት ሸሽተዋልና። ከእርሷ ጋር ይሄድ ዘንድ ስለ ጴጥሮስ መረመረች። እርሱማ የካህናት አለቆችን ከመፍራቱ የተነሳ ልጅሽን ክዶ አላውቀውም አለ፣ ሄዶም ተሸሽጓል አሏት። ዳግመኛም ስለ ጌታችን ወንድም ስለ ያዕቆብ መረመረች። ለያዙት ሰዎች በተራራ ላይ ልብሱን ትቶ እንደሸሸ ነገሯት። እንድርያስንም ፈለገችው፣ እርሱስ ወደ ከተማ አብሮት አልመጣም አሏት። እንደዚሁ ቶማስም ሸሽቶ ሄደ። ስለ በርተሎሜዎስም ጠየቀች፣ እርሱም ከወንድሞቹ አስቀድሞ እንደሸሸ ነገሯት። ስለ ፊልጶስም ጠየቀች፣ እርሱም የፋናዎቹን ወጋጋን መብራቶቹን ባየ ጊዜ ፈርቶ እንደሸሸ ነገሯት። ስለ ዮሐንስ ወንድም ስለ ያዕቆብ መረመረች፣ አንድ ጊዜ እንኳን እንዳልቆመ ነገሯት። ስለ ማቴዎስም መረመረች፣ እርሱም ግብር ስለሚቀበላቸው አይሁድና የካህናት አለቆችን እጅግ ስለፈራ እነርሱም ስለሚጠሉት በሌሊት በጨለማ እንደሸሸ ነገሯት። ስለ ሁሉም መረመረች። አብሮ ወደ ቀራንዮና ወደ ጎልጎታ ከሄደው ከዮሐንስ በቀር አንድም አላገኘችም። ድንግልም ከልጇ ከደቀ መዛሙርቶች ከዮሐንስ በቀር አንድ ስንኳ ባለማግኘቷ እንደገና ዳግም ወደ ጽኑ ልቅሶና ሐዘን ተመለሰች። ድንግልንም ልጇን ስላላየችው ፍጹም ሐዘንና ለቅሶ አገኛት። በዮሐንስ ቤትም ሳለች እንደገና ወደ ልቅሶዋ ተመልሳ ዮሐንስ ሆይ ወደ ቀራንዮ ትመራኝ ዘንድ እማጸንሃለሁ አለች። ዮሐንስ ሆይ ከእኔ ጋር ወደ ጎልጎታ ትሄድ ዘንድ እማጸንሃለሁ። ሌባን ሲሰቅሉት ወንበዴ ቸብቸቦውን ሲቆርጡት አላየሁም። እንደ ወንበዴ ልጄን ወዳጄን በውስጡ የሰቀሉበትን ቦታ አይ ዘንድ አገሬን ክብሬን ትቼ በእግሬ እሄዳለሁ። ልጄ ወዳጄ ሆይ ከወንድሞችህ አንድ ስንኳ አብሮ የቆመ የለም፣ ወይም ስለ አንተ አንዲት ቃል የሚናገር የለም። ልጄ ወዳጄ ሆይ በልጇ ላይ የእናት ሐዘን ሌላ ነው፣ ወዳጅም ስለ ወዳጁ የሚያዝነው ሌላ ነው። እናትም በተወዳጅ ልጇ ላይ ከልብ የምታዝነው ሐዘን ልዩ ነው። ወዳጅም ለወዳጁ ልዩ ሐዘንና አዝኖ ያለቅሳል። ሐዘኔም በኢየሩሳሌም ካሉ ሰዎች ሁሉ ሐዘን ይጸናል። ልጄ ወዳጄ ሆይ ለቅሶዬ በእኔ ዘንድ ከተሰበሰቡ ሰዎች ሁሉ ለቅሶ ይበልጣል። ዮሐንስም ከለቅሶና ከሐዘን መጽናናት እንደማትችል እርሱም ሊያረጋጋት እንደማይችል ባየ ጊዜ እርሷም ካላየሁት መጽናናት አልችልም ያለች ስለሆነች ዮሐንስም እኔ ከአንቺ ጋር ወደ ቀራንዮ እሄዳለሁ፣ ታዩ ዘንድ ተነሺ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥ በእግሯ ተጓዘች። ድንግልም ፈጥና ስትራመድ የሚያዩት ሰዎች እንዲህ የምታለቅስ ይህች ማን ናት እያሉ እርስ በርሳቸው ይነጋገሩ ነበር። ሌሎችም ከገበያ የምትሻውን ስትገዛ ከቶ ይህችን አላየናትም ይሉ ነበር።
ሌሎችም እርስ በርሳቸው ይህች እንግዳ ናት፣ በአገር ውስጥ ያለማስተዋል ትሄዳለችና ይሉ ነበር። የጌታ ኢየሱስ ደቀ መዝሙር እንደሆነ ዮሐንስን የሚያውቁት እንጃ፣ ይህች እናቱ ትሆናለች፣ በመስቀል ላይ ተሰቅሎ ታየው ዘንድ ትሮጣለች ይሉ ነበር። ሌሎችም ይህች የዮሴፍ ሚስት ትሆናለች፣ ስለ ልጇ ወሬ ነግረዋት ይሆናል ይሉ ነበር። ሌሎችም መልኳ ደምግባቷ እንዴት ያምራል እዩ ይሉ ነበር። ሌሎችም በዚህች አገር ከቶ እንደዚህች ያለች አላየንም፣ መልኳም የልጇን መልክ ይመስላል ይሉ ነበር። በገበያ ውስጥ ያሉ ሰዎች ስለ እርሷ ይነጋገሩ ነበር። ነገሩም በገበያ ሁሉ ተሰማ። ሰሎሜም በኋላዋ ትከተላት ነበር። ሌሎችም ሴቶች ራሳቸውን ተከናንበው ይከተሏት ነበር። በልብ ከማዘን በቀር ምንም ወደ ቀኝም ሆነ ወደ ግራ መለስ ቀለስ አትልም ነበር። ወደ ጎልጎታም በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየች። በእንጨት መስቀል ላይ የተሰቀለውን ያዩት ዘንድ የተሰበሰቡትን ብዙ ሕዝብና አሕዛብ ሰራዊትና የተጨናነቀውን ሰው ሁሉ አለች። በዚህ ልዩ በሆነው ወር ስለ ፋሲካው በግ ከአርማይስጥ፣ ከባርቅ፣ ከሞዓብ፣ ከኮበር፣ ከእስማኤል ልጆች አገር ሁሉና ከአውራጃው ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙዎች ነበሩ። ሕዝቡ ሁሉ ስላዩት አስደናቂ የሆነ ታላቅ ተአምር ተጨናንቀው እርስ በርሳቸው እነሆ በዚህ ሰው ላይ ክፉ ምግባራቸውን በግፍ ፈጸሙ ይሉ ነበር። ሌሎችም እነሆ ብዙ ዘመናት የዚህን ሰው ሞት ሲፈልጉ የነበሩ ናቸው ይሉ ነበር። ሌሎችም እነሆ ዛሬ ኃያልና ጽኑ ብርቱ ሰው ገደሉ ይሉ ነበር። ሌሎችም በዚህች አገር እውነተኛ ፍርድ ቢኖር ይህንን ባልገደሉት ይሉ ነበር። ዳግመኛም እንደገና ሌሎች በአይሁድ ሁሉ ላይ ያነግሠው ዘንድ ስለ እርሱ ንጉሥ መልእክት የጻፈለት ይህ አይደለምን ይሉ ነበር። ስለዚህም ንጉሥ ሄሮድስ ይገድሉት ዘንድ አዘዘ። ሌሎችም ስለ እርሱ ሳይሞት የወንድሙን ሚስት ነጥቆ ጎስቋላ ያደረገው ይህ ነው እያሉ ሄሮድስን ረገሙት። ዳግመኛም እንሆ ያለ ፍርድ ይህንን ገደለዋል። ድንግልም ስለ ጽኑ መከራዋ፣ ስለ ለቅሶዋ፣ ስለ ብዙ እንባዋም አንገቷን ወደ ምድር ደፍታ ከተሰበሰቡት የኃይል ብዛት የተነሳ ታላቅ መጨናነቅ ነበር። የምትወደው ልጇን ማየት አልቻለችም። ዮሐንስም አየው ዘንድ ወደ ልጄ ወዳጄ ወዴት ነው? የተጨናነቀው ታላቅ ጉባኤ እንዳላየው ከልሎኛል አለችው። ዮሐንስም በመስቀል ላይ ታዩ ዘንድ ከምዕራብ ወደ ምስራቅ ባለው ጉባኤ ላይ ዓይኖችሽን ቀና አድርጊ አላት። ዓይኖቿንም ቀና አድርጋ አየችው። ደርሳም በቀኙ እስከቆመች ድረስ በጉባኤ ውስጥ መሄድን አላቋረጠችም። እሱንም በመስቀል ላይ ሆኖ ታየው ነበር። ቸሩ ፈጣሪያችን የእናቱን ትሕትና አይቶ ዓይኖቹን ወደ ዮሐንስ አተኩሮ አንተ ሰው ይህቺ እናትህ ናት አለው። እናቱንም አንቺ ሆይ ልጅሽ ይህ ነው አላት። ዮሐንስም ወደ ቤቱ ይወስዳት ዘንድ ልጇን አደግፎ ያዛት። ድንግልም ዮሐንስ ሆይ በልጄ ላይ አለቅስ ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነውና ከእርሱ ፈጥነህ አትለየኝ ብላ ተናገረች። ዮሐንስ ሆይ እርሱስ ምድራዊ አባት የለውም። ልጄ ሆይ ይህ በራስ ላይ ያለው የሾህ ዘውድ መከራውን እንዳንተ ታገሰው ዘንድ በራሴ ላይ ሊሆን በወደድኩ ነበር። በወንበዴ ሁሉ ላይ የስቅላት ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልሰቀሉህም? አንተ ሌባ ነበርና። ከመሞታቸው በፊት ሽፍቶችን የሚያራቁቷቸው ከሆነ ይሁዳ ሆይ ለምን አላራቁቱህም? በሙዳየ ምጽዋቱ የገባውን የምትሰርቅ ሌባ ነበርና። ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት። በመከራ መድከሜንና የልቤን ሐዘን ተመልክተህ ፊቱን እጠግበው ዘንድ ተወኝ። ዮሐንስ ሆይ የድሃ አደግ ማደሪያ በሆነ በዚህ ተራራ ያለ ዛሬ አላየውምና በእርሱ ላይ ያለቅስ ዘንድ ተወኝ። በመከራው ጊዜ የኢዮብ መኝታው ነበር። መከራው ይበልጣልና ይህችን ቦታ የድሆች ሁሉ መጠጊያ ናት። ከእርሷም እጠግብ ዘንድ ተወኝ። እኔ እናት አባት ወይም ከሰው ወገን የለኝም። በልጇ መስቀል ቀኝ ቆማ ሳለች ድንግል ሐዘኑ ጸንቶባት ነበርና ከብቻው ከለቅሶ በቀርም በልቧም ሐዘን እጅግ ስለተነካ ያንን ታላቅ ጉባኤ መለስ ብላ ታየውም ነበር። እንዲህም ሆነ በዚያ ቆመው ከነበሩ ሴቶች የኩዛ ሚስት ዮሐና፣ መግደላዊት ማርያምና ሰሎሜ እመቤታችን ድንግልን ስትወድቅ አቅፈው ያነሷት ነበር። በእነዚህ ንጹሐን በሆኑ ሴቶች መካከል ልቅሶዋ ልብ የሚነካ አሳዛኝ ጣዕም ያለው ነበር። ስለ ልቅሶዋም ጣዕም ያለቅሱ ነበር። ከአይሁድ ሴቶች የሆኑ ሌሎች ግን ስታለቅስ ልቅሶዋን የሰሙ እንዲህ እያሉ ተዘባበቱባት፣ ተገዳደሯት። ከወለድሽው በ2 ዓመቱ በአንቺ ምክንያት ክንዳችን ልጆችን ከማቀፍ ተለይቶ ነበርና በቀላችን ዛሬ በአንቺና በልጅሽ ላይ መጣ።
ከሄሮድስ ጋር የነበሩ የአይሁድ ታላላቆችም ይገድለው ዘንድ የሄሮድስን ልብ ያስጨክኑ ነበር። እነርሱም ጲላጦስ ጌታ ኢየሱስን እንደሚወደው ለሄሮድስ አመልክተውት ነበርና ከአይሁድም ብዙዎች ልንሰቅለው ብንሄድ አሕዛብ ይነሱብናል፣ በጲላጦስም ምክር ከእጃችን ነጥቀው ይወስዱታል። አሁንም እንሰቅለው ዘንድ ትእዛዝንና ኃይልህን ላክ አሉ። አይሁድ ሥልጣኑንና ጭፍሮቹም ከነሳቸው ጋር ይልክ ዘንድ ብዙ እጅ መንሻ ሰጥተውት ነበር። ስለዚህም ሥራ በዚህች ቀን ጲላጦስ ከእነርሱ ጋር አልወጣም፣ በእርሱና በአይሁድ መካከል ጸብ እንዳይሆን ጲላጦስና ሚስቱ ጌታ ኢየሱስን እንደራሳቸው የወዱት ነበርና። ብላቴናይቱ የዳዊት ልጅ ማርያም ስለደረሰብሽ ቢነገር አያልቅም። ተጠማሁ ቢላቸው መጻጽ አስጎነጩት፣ መርገም አስወግዶ ቢሰጣቸው በእግዚአብሔር ፍቅር አንድነት የድንግል ንጽሕት ማርያም ልመናዋ ክብረዋ ከእኛ ጋር ለዘላለሙ በእውነት ይደርብንና ስለ ልጇ መሰቀልና ልቅሶና ስለ ክብሯ የብህንሳ ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። በሐዘኗ የሚገኝ በረከት ከዓይኗ የፈሰሰ እንባ ውሃ ጸጋ ለዘላለሙ ከእኛ ጋር ይኑር አሜን።